ኢትዮጲስ በራዲካል አካዳሚ ተገኝታ ነበር። በዚያም ከተማሪዎች ጋር አዝናኝ ጊዜያቶችን አሳልፋ ተመልሳለች። ዝርዝር ዘገባውን ባልደረቦቻችን ቢጣና ብቻቻ እንደሚከተለው ያቀርቡ። ጀቱ በራሉ ቢጣ ዛሬም ኢትዮጲስ እንግዲህ ነው የወሰደች። ዛሬ ኢትዮጲስ እንግዲህ ራዲካል አካዳሚ መጣ ከጓደኞቿ ጋር ቆንጆ ጊዜ አሳልፋለች። እኔና ቡቻቻም እዚህ ተገናኝተናል። ቆንጆ ዝግጅቶች አሉ። እኛ ከምናወራለን ለምን ጀቱ ራሱ አያየው? አንድነትም ዝርዝር ዘገባ አላት እንደሚከተለው ታቀርብላችኋለች። አመሰግናለሁ። ጀቱ ኢትዮጲስ በራዲካል አካዳሚ ተገኝታ ነበረ። እጅግ ደስ የሚል ጊዜን አሳለፈች። በእለቱ ተረት አወራች። የፓፔት ትዕይንት ሰርከስ ነበርና ልጆች በዚህ እጅግ በጣም ተዝናንተዋል። ሙዝና ብሮንኮሊ ተገኝተው ነበረ። ታዲያ ሙዝና ብሮንኮሊ ተገኝተው ምግብ መልካም መሆኑን የተመጣጠነ ምግብ መመገብ ደግሞ ለጤናችን መልካም እንደሆነ እያዝናኑ ሲያስተምሩ ነበረ። እጅግ ደስ የሚል ጊዜ ነበራቸው። የአስተማሪዎች ውድድርም ነበረ። ሚስ የሺ፣ ሚስ ዋጋዬ፣ ሚስ ታየች፣ ሚስ ቆንጂት ወደፊት ውጪ። ሚስ ቆንጂት የአህያ ድምፅ ልታስመስሉልን ነው። የአህያ ድምፅ ለመስማት እንቁጠርላት። ሚሶችዬ በጣም ጎበዞች፣ ተማሪዎቻችሁን አዝናንታችኋል፣ አስደስታችኋል። ተማሪዎቻችን እየተደሰቱ እየተዝናኑ ሲማሩ ትምህርት ቤቱን ይወዱታል፣ የማይረሳ ጊዜንም ያሳልፋሉ። እንዲሁም ከተማሪዎች ልዩ እንቆቅልሾችን ቀርበውልን ነበር። በዚህም እጅግ በጣም ደስ ብሎናል። እንቆቅልሽ ምናው ቅልሽ ዞሮ መግቢያ ጭራሮ ተማሪ ቢኒያም፣ ተማሪ አፎሚያ፣ ተማሪ እድላዊት ሁላችሁም ተማሪዎች ስለተሳተፋችሁ በጣም እናመሰግናለን። ይሁን በተማሪዎች እጅግ በጣም ደስ የሚል ውዝዋዜ ቀርቦ ነበረ። የራዲካል አካዳሚ የአንደኛና መካከለኛ ርዕሰ መምህርት ስራ አስኪያጅ የሆነችው ትዕግስት ኃይለማርቆስ አስተያየት ሰጥታን ነበረ። እናመሰግናለን። በሌላ ጊዜ እዚሁ ትምህርታችሁ መተን እንጎበኛችኋለን። ስሜ መምህርት ትዕግስት ኃይለማርቆስ ይባላል። የራዲካል አካዳሚ የ5 ኪሎ ቅርንጫፍ የአንደኛና የመካከለኛ ደረጃ ርዕሰ መምህርት ነኝ። ዛሬ ላይ የነበረን ያው መማር ማስተማር ብቻ ሳይሆን ለልጆቻችን ደግሞ አይምሯቸውን የሚዝናኑበት አንድ ፕሮግራም አለ። እሱም የኢትዮጲስ ፕሮግራም ነው። በ5 ኪሎ ግቢ ተገኝተው በጣም ለልጆች አዝናኝና ደስ የሚል የተለያዩ ፕሮግራሞችን ለልጆቻችን ያቀረቡልንና ልጆቻችንን ያስደሰቱልን ሲሆን የነበረው ዝግጅት በጣም የሚያስደስትና ልጆቻችንን ያዝናና ፕሮግራም ነበረ። በቀጣይም እንዲህ አይነት ፕሮግራሞች ይኖሩናል። ይቀጥል፣ ይበርታ ነው የምለው። አመሰግናለሁ።